ከልጄ ምንም አይበልጥብኝም ሩጥና ሄድና ድረስላቸው እንኳን አላልሽኝም ያቺ ሴትዮ እየተጫወተችብን ነው ሰይድ ወይ አውቃም እኮ የኔ ያስወግታት ይሆናል እኮ በዚህ አጋጣሚ እኛን የምትሰማ ከሆነ መሯራት ሳይሆን ብትስማሙ የምትችሉት በሽምግልና ስለሆነ ስለ ትዳር የሚያውቁት እናንተ ትዳር ምን እንደሆነ ካልገባችሁት እንግዲህ ከናንተ በላይ ትዳር የሚያውቁ ሰዎች ስላሉ እኛንም ንቀ ከሆነ ችግር የለም ትላልቆቹ ስላሉ ለነዛ ተናግሬ ከሱመያ ጋር እንድትስማማ እኛም እንፈልጋለን ሰይድ እኔ በህይወት እያለሁ ሶስተኛ እንኳን ቀለበት አይደለም እንደው አይናቸው እንድታልፈቅድልኝ ይሄ ነው እና ለማንኛውም እዛ ሾግጬ መለቃቸው እኔ ሁለተኛው ገና ልጅ ሳልወልድልኝ አንተ ሶስተኛው ጋር ስተሯሯጥ ነው ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን ሰይድ እንግዲህ ሱመያን ፈልጋለሁ ሳይሆን ልጆቼ በጣም ተቸግሮ ችግር ላይ ስላሉ እኔ እነሱን መፈለግ አለብኝ ብሎ ወደ የመን ተመልሶ መጥቷል እንኳን ደህና መጣ እንግዲህ በዚህ አጋጣሚ እኛን የምትሰማ ከሆነ እንግዲህ መሯራት ሳይሆን በሽምግልና የናንተ ነገር የሱመያና የሰይድ ነገር ልትስማሙ የምትችሉት በሽምግልና ስለሆነ በጣም ትላልቅ ሰዎች ከናንተ በላይ ስለ ትዳር የሚያውቁት ወይ ለናንተ ትዳር ምን እንደሆነ ካልገባችሁት እንግዲህ ከናንተ በላይ ትዳር የሚያውቁ ሰዎች ስላሉ እኛንም ንቀ ከሆነ ችግር የለም ትላልቆቹ ስላሉ ለነዛ ተናግሬ ከሱመያ ጋር እንድትስማማ እኛም እንፈልጋለን ውድ ቤተሰቦቻችን አንድ ጥያቄ አለኝ እሱን ጥያቄ ደግሞ በኮሜንት ስር እንድትመልሱልኝ እንፈልጋለን ሰይድ በአሁኑ ጊዜ ተመልሶ የመመቷል እስኪ ሰይድ አዩን ይፍታና ከሱመያ ጋራ የመን ይኑር የምትሉት እስኪ በኮሜንት ስር አንድ ቁጥር ጻፉልኝ አዩን ይፍታና ወደ ተመልሶ ኢትዮጵያ ይኑር የምትሉት ሁለት ቁጥር ጻፉልኝ በዛው ደግሞ አበረታቱን እስኪ በላይክ አሳዩኝ ቪዲዮን እያየን እንመለሳለን ከኛ ጋር ሆኖ አሟት ነው መሰለኝ አየሩ አልተስማማቸውም ምናምን እያለች ነበር ልጆቹ በደንብም አላሰቻቸውም በደንብም ግልጽ አድርገም አልተናገረችም ስለዚህ አሁን ፕሮግራሙን ያሳለፍኩት እዛ እሷን እያመማት እንትን አለልም ብዬ ነው አሁን ካንተ መፈልገው ምንድነው መሰለ ሰይድ ከያንዳንዱ አካውንትክ ላይ ሁሉም ባንክ አለክ እንደማቀው እንግዲህ ሁሉም አካውንትክ ላይ ብር አለ ብቻ ብዙ እንትን አለክ 400 ሺህ ብር ትራንስፈር ወደ አካውንት ያደርጋል እንዴት ነው ከቴ ሰላም ነው አከም ጅርታ ፈያ ነገኝ በላላ ማሻአላህ ወገጅራት ለማዲንተን ወጥ ጀቢተ አባ አይዋ አዩ በረኪና የምትፈልግ ብር ስለሆነች እንግዲህ ሰይድ ሄዳለሁ የሚልበት ጊዜ እሷ ብር ነው የምትጠይቅ ከያንዳንዱ አካውንት 400 ሺህ ወደ አካውንት እንድታስገባልኝ ይፈልጋለሁ አዩ የምትፈልግ ከሰይድ ምንም ነገር አይደለም ብርን ነው እንጂ ብርን ለመጋጥ ወይ ደግሞ ብርህን ነው እንጂ የምትፈልገው ምንም ማለት አይደለም ዛሬ እንግዲህ የቀለበት ስነ ስርዓት አለኝ ስላለው ሮጣ ወጣች አለው እንግዲህ ቀለበት ስነ ስርዓቱ እንኳን ቀረ ይላልሎኔ ለምን ልጆቹ ሱመያ የልጆቹን ይዛ በሰው ሀገር እየተሰቃየች እሱ እንዴት ብሎ ነው በምን ቀልቡ ነው እዛ ተደስቶ ለሶስተኛ ሚስት ቀለበት የሚያደርጉ እንኳንም ቀረ ያስብላል ሰይድም ወደ የመን በመምጣቱ በጣም ደስ ብሎኛል ሱመያ ልጆቿን ይዛ ለብቻ መሰቃየት ወይ ደግሞ መቸገር የለባትም አባት እያለ ልጆቹ ደግሞ መሰቃየትም ወይ ልጆቹም መጎዳት የለባቸው ሰይድ እንኳን መጣ ይቅርታን ብታደርግለትና ተገናኝታችሁ አብራችሁ ብትነጋገሩና ብታወሩ ሰይድም ጥፋቱን ስላወቀ አሁን ደግሞ መጀመሪያ ኪስ የሞላ ብርም አሁን እያለቀበት ነው ሁለተኛ ጊዜ ነው ለሶስተኛ ጊዜ ነው እየገምታለሁ ለምን እንግዲህ ሰው ከኢትዮጵያ ወደ የመን ከየመን ወደ ኢትዮጵያ የሚመላለስበት ጊዜ በብሩ አፈር ስላልሆነች እንግዲህ በብር ነው ብር ደግሞ ከመሬት አይደለም የምትለቀመው ሰርቴ ነው የምታገኘው ይሄንን እሱን ደግሞ የሚመላለስበት ብር ሱመያና ሰይድ አብሮ ሰርቶ ያመጡትን ብር ስለሆነ ለብቻ ሰርቶ ያመጣ ብርም የለም እውነት እንነጋገር ከተባለ ማለት ነው ስለዚህ አሁን ሱመያ እንግዲህ ከይቅርታ ጋራ ከሰይድ ጋራ ተገናኝታችሁ እኛም በያለንበት እውነት ነው የሚላችሁ ቤተሰቦቻችን እኔ እስካሁን ሱመያ የመን መታለች በተባለችበት ጊዜ ጀምሬ እኔ የምኖርበት ኦሬዲ እኔ ሰና ነኝ እሷ ደግሞ ያለችበት አደን ስለሆነች ሰይድ ባጠፋቸው ነገሮች ሱመያም እየተሰቃየች ስለሆነ
ልጆቹም እየተሰቃዩ ስለሆነ እነዚህ ልጆች ነፍሳቸውን አያውቁም። የሆነ ነገር ቢሆኑ አባታቸው ባለበት ቦታ የሆነ ነገር ቢሆኑት ችግር የለም አያምጣና እሱ ቢያግዘኝ ኖሮ ምናምን ልትት ይሆናል። የሆነ ጊዜ መታረቃቸው የሆነ ጊዜ እናንተ መታረቃቸው ስለማይቀር ማለት ነው። አሁን ደግሞ ተንበርክኬ ይቅርታ ጠይቃለሁ ብሏል። እንግዲህ በተደጋጋሚ ብሏል። ስለዚህ አሁን ሱመያን የማይፈልግ ከሆነ ሰይድም ወደ የመን አይመጣም ነበር። ስለዚህ ነውና አንቺም ደግሞ ይቅርታን ተቀብለሽ ይቅር ብትይና ተስማምታችሁ በቃ ባላችሁ በመካከላችሁ ያለውን ነገር እንግዲህ ተነጋግራችሁ ተስማምታችሁ ባላችሁን ነገር ብትጨርሱ በጣም ደስተኛ ነኝ እኔ ብዬ ገምታለሁ። እስኪ ቪዲዮን እንይና እንቀጥለው። ባሌም በቦሌ ብዬ ወዲያው ዛሬውኑ የመን መግባት አለብኝ ብዬ ትኬት ቆርጫለሁ ማለት ነው። ምን ለማድረግ ልሄድ ነው ልጆቼ ጋር ማለት ወደ የመን ልሄድ ነው ማለት ነው። ምንድነው አንተ እየሰራ ያለው? አንተ ሱመያ 20 ጊዜ እዛ መመላለስ አለበት ሰይድ። አሁን ለሷ አይደለም መመለሰው፣ በፊት ለሷም ለልጆቼ ነበር። አሁን ለልጆቼ ነው መመለሰው። ቸግሮኛል፣ አረብ ቤት ልገባ ነው ምናምን ብላ ቪዲዮ ለቃ ነበር። አልቸገራትም፣ ግን ያው ቢያንስ ለሱም ሳይሆን እኔ እንትን ያልኩት የደነገጥኩት ልጄን መርፌ ስታስወጋ ምናምን ነገር ስላየሁኝ ስላመማት ምን እንደሆነች ባላቀም ከሷ ቢያንስ እኔ ይሻላለሁ እሺ የምትለኝ ከሆነ እና እኔንም ለማናደድ እያላትም ሳይቸግራትም እኔንም ለማናደድ ምናልባት እንትን ታረጋለች ብዬ አስባለሁ። ስራ ገባለሁ ብላ ስላሰበች እኔን ለማናደድ ወደ አረብ ቤት ልጆችን ይዘ ስራ እንዳገባ ነው። እነሱን ይዛ ስራ ገባለሁ እያለች ስለሆነ እንዳትገባ ነው። አንቺ እኮ አሁን ዛሬ ሮጠሽ መጣሽ እንጂ እንደሌለሽ ቁጥር የለሽም ነበር። ትላንት ተነስቼ ሄጄ ቢሆንስ አንቺ ቤት የለሽም፣ ጥለሽኝ ሄደሻል ወደ ቤተሰቦችሽ ጋር። እኔ አናደኝ ነው እኔ ሁለተኛዋ ገና ልጅ ሳልወልድ አንተ ሶስተኛዋ ጋር ስትሯሯጥ ነው። ሶስተኛዋ ጋር ስትሯሯጥ እሱን ተይው እስኪ፣ እሱ ሌላ ጊዜ በሰፊ እናወራለን። ልጅ ሳልወልድለት ያለሽ ለምን እንዳልወለድ ስራሽ ታውቂዋለሽ። እኔ ያልከለከልኩሽ እሱን በሰፊው እንመለስበታለን። እና ወደ ቤተሰቦቻችን አሁን ዱአ አድርጉ እናንተም ኢንሻአላህ። እሷ ምንም አትሆንም። እሱ መርፌ ስትወጋ ስላየው ነው ደንግጬ አሁን የተነሳሁት ማለት ነው። ትላንት ወዲያው ነው ትኬት የቆረጥኩት፣ ጨርሻለሁ። አንቺ ግን ሮጠሽ የመጣሽው ልጅክ ምን ሆና ነው ምናምን ብለሽም አልጠየቅሽም። ምን ገጥሟት ነው? ቢያንስ አዝነሽልኝ ሄድና ድረስላቸው። እሷም ቸግሮኛል እያለች ነው። እውነት ነው፣ ብር ታገኛለሽ፣ ግን ልታጠፋም ሊጠፋም ይችላል። እንደምታገኘው የምታወጣውም ከዛ በላይ ሊሆን ይችላል። የሆነ ነገር ላይ አውጥታ ነው እና ልጅክም አሟት መርፌ እየተወጋች ነው። ሩጥና ሄድና ድረስላቸው እንኳን አላልሽኝም? መቅደም የነበረበት እሱ ነው። እኔ ከልጄ ምንም አይበልጥብኝም። አሁንም ነገም ቢሆን እኔ ከልጅም የሚበልጥብህ ነገር የለም። ግን ያቺ ሴትዮ እየተጫወተችብህ ነው ሰይድ። ወይ አውቃም እኮ እኔ ያስወግታት ይሆናል እኮ፣ ወይ የሆነ እንድመጣ አንተ እንድትመጣ ከኔ ተለይታ እሷ ጋር እንድትሄድ ፈልጋም ይሆናል እኮ። እሱን እኮ ብትፈልግ እሷ እኮ እዛ ላይ ያው ቀለል አድርጋ ነው የተናገረችው። መርፌ ግን እያስወጋቻት ነው። በሰላም ደግሞ መርፌ አታስወጋትም። ላስመረምራን ነው አየሩ ተቀይሮባቸው ነው ነገር አለች። እና ኢንሻአላህ ከይር አላህ ሰላም ያርጋቸው። ብቻ እኔ ሰይድ አሁን የምታውቀው እኔ እዚህ ብቻዬን ታውቃለህ፣ እዛ የሚከፈለውን በየወሩ ታውቃለህ። የት የሚከፈለውን? ሪል ስቴቱ ጋር እሺ የሚከፈለውን ብር ታውቃለህ። እዚህ የቤት ኪራይ ውስጥ የሚከፈለውን ብር ታውቃለህ። እነሱ ለኔ የምከፍለው ምን አስጨነቀሽ አንቺ? አሁን ከሄድክ እንዴት ነው የምከፍልልኝ? እንዴት ነው የምከፍልልኝ? እኔ አሁን ካንተ የምፈልገው ምንድነው መሰለህ ሰይድ፣ ከእያንዳንዱ አካውንትክ ላይ ሁሉም ባንክ አለክ እንደማውቀው እንግዲህ ሁሉም አካውንትክ ላይ ብር አለ 200 ሺህ ብር። አሁን ደቂቃ ሳቆይ ቶሎ ብለክ ከሁሉም አካውንት ላይ ከኦሮሚያ፣ ከአቢሲኒያ፣ ከንግድ ባንክ፣ ከአዋሽ ሌላም ይሆናልክ ደግሞ። በጣም የገረመኝ ነገር እንግዲህ ሰይድ በጣም አንዳንዴ አስተዋይም ይላል፣ አንዳንዴ ደግሞ እያወቀ ነው። ሰይድ እያወቀ ነው እንደማያውቀው የሚሆነው። አውቆ ነው እንደዚህ የሚሆን እንጂ ምንም እንትን ችግር ኖሮበት አይደለም፣ ወይ ደግሞ ማሰብ አቅቶት አይደለም እንደዚህ የሚያደርገው። ለምን ያልኩት የዚህች ልጅ አሁን እሷ የምትናገራቸው ነገሮች እየሰማችሁ ነው። ኦሬዲ እሷ ወልዳም ስለማታውቅ ሊሆን ይችላል። ነገር ግን
ሰው በሰውነቱ ወይ ደግሞ ሰው እንደ ሰው መከበር አለበት። እነዚህ ልጆች አየሩ ተቀያይሮበት አየሩ ሱመያውን ይሄኔ እነዚህ ልጆች በጣም ታሞት ወይ ደግሞ አሟቸው ሚዲያ ላይ ላለማውራት አየሩ ተቀያይሮበት ነው ብላም ሊሆን ይችላል። ደንግጦት ወደ የመን ሄዳለሁ የሚልበት ጊዜ ለሷ የሚናገርበት ጊዜ እንዴት ትሄዳለህ? ለኔ ብር የለኝም ሪል ስቴት ምናምን እሷ የምታወራቸው ሁሉ ጊዜ ብር ስለ ብር እውነትም አንበሳ ነሽ ጭራ ያለሽም እንጂ እንደዚህ ሲልሽ ደግሞ እውነት እንዳይመስልሽ ጦጣ ነሽና በጣም ይገርማል። እኔ በጣም ለምን ያልኩት ሰው ሲኖር ለብር አይደለም የሚኖረው። ሰው ሲኖር እንደ ሰው ተከብሮ ሰው በመሆኑ ብቻ ነው መከበር ያለበት። እንግዲህ ሱመያ ሁለተኛ ሚስትም ሆነች ሶስተኛ ሚስትም ሆነች አንቺ የምትወልጃቸው ልጆችም ሱመያ ለነዛ ልጆችም እናት ነች። አንቺም ደግሞ ለነዚህ ልጆች የሰይድ ልጆች ለሰይድ ልጆች አንቺም እናት ነሽ ከሆነና ፈቅዶና እግዚአብሔር ፈቅዶት አንቺ የምትወልጂ ከሆነ ማለት። ስለዚህ ግን እኔ እንዲህ ስል ሰው ምን ይለኛል ወይ ደግሞ የሆነ ሰው ሲያወራ እንዲህ ቢል እንዴት ይባላል እንደዚህ ብለሽ መገመት ነበርብሽ ብዬ ገምታለሁ። እስኪ እንቀጥለው። የሆነ ዘመዳችን ባለባጃጅ ተዋጠርቻል ነበር። እሺ ሰጠሽው? የኔ ፓስፖርት ምን እንዲያርገው እንዲያስቀምጥ ከተያዘ ወንጀለኛ እንደምን ታውቂያለሽ? ያለባው ተሰረቃችሁ ብዬ ነው ማሰራችሁ። እንታሰራ ጨው አይደለም አልማማ ሳሙና አይደለም አልቀልጥ እንታሰር። ምን ችግር አለው ደግሞ ለመታሰር? መታሰር ይሻለኛል። አንተ የመን ሄደን እዚህ ባዶ ቤት ቁጭ ብዬ ከምጠብቅ አንተም ሄደክ እኔም ደግሞ እዛው እስር ቤት ችግርሽ አሁን ብር ነው አንቺ። ስለዚህ ብሩን አስገባልሽ ታመጫለሽ። አሁን አመጣላለሁ። አንተ ብቻ ብሩን አስገባልኝ። አንተም ልጅን ሄደህ በሰላም አይታ ትመለሳለህ። እሺ ጃኒ ከልጅ አይበልጥም። ብር እንደሆነ ልክልሻለሁ። እስኪ ከብር ጋር ምን እንደምትሆኝ እናይሻለን። እና ውድ ቤተሰቦቻችን በቃ ዱአ አድርጉልን። ላዩ የሚታይለት የሰይድ ፊት ሳይሆን ብሯ ብቻ ነው የሚታይለት። እንግዲህ የሷ ነገር ተወርቶ ማያልቅም። ከጥፋቱ መማር አለበት። እንግዲህ ከጥፋቱም ተምሯል ብዬ ገምታለሁ። ለምትከታተላችሁ በጣም ነው ማመሰግናችሁ። በያላችሁበት ዓለም ዳርቻ ሰላምና ጤና ያብዛላችሁ። እኔው ራጁ ነኝ። ዛሬው ብድግ ብዬ የመን ልሄድ ነው። እንግዲህ ሱመያም የቸገራትም ነገር ካለ ልጆቹም የሆነ እንትን ካሉ ያው እናወራለን። እንትን አትበይ። አሁን ልጆቹን እያማቸው ስራ ቦታ ገባለሁ ምን እላለሁ ምናምን ብለሽ ልጆቹ ላይ እንዳጨክኝ። ዝም ካልሽ አሁን መጥቼ እኔ እነሱን አይቼ ነው መጣው ሐሳቤን የቀየርኩት። የዛሬው ፕሮግራሙ ማለት ነው አዘጋጅቼ የነበረውን ፕሮግራም ሰዎችን ጠርቼ ለሌላ ጊዜ ያራዘምኩት እሱን ቪዲዮ ካየሁ በኋላ ደንግጬ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እዛ እንገናኝ። ባይ ባይ ወራህመቱላሂ ወበረካቱ። እንግዲህ ይኸው ጠዋት ከአዩ ጋር የቀረጽኩትን ቪዲዮ አይታችሁታል። ልሄድ ነው ብዬ ስሰናበታት ወጥቻለሁ። ያው ኤርፖርት ነው ያለሁት። ኤርፖርት ያለሁት በቃ አሁን ሰዓት እየደረሰ ነው በረራ። በአስቸኳይ እንግዲህ አቆራርጬ በትራንዚት ነው ዛሬ የመን የለም በረራ ትራንዚት ነው በቃ ከሰሬ ማለት ነው። እና እንደነገርኳችሁ በቃ ላይ ነው ያው ከያሲን ጋር ተገናኝተናል። እና ልክ አዩ እኔም ከወጣው በኋላ ልክ እኔ ሄዳለሁ ራም ብዬ ከወጣው በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝና ምን አለች? በቃ እኔም ቤት አልቀመጥም እኔም መጓዜ ነው እኔም አሁን ትኬት ቆርጣለሁ አለችኝ። የልት እንደሆነ አላውቅም። እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ እሷ አለች ብዬ ብርም ስላገኘች ምንም አትሆንም የትም አትሄድም ብዬ ነበር ያሰብኩት። እሷ ደግሞ እኔ እሄዳለሁ ትኬት ቆርጫለሁ የት እንደምትሄድ ግን አልገባኝም። ሄደህ አንተ ቁልፉን ምናምን ቤቱን ጥላ የምትሄድ ምናምን ነገር ከሆነ ያት ያው የሆነ የምትሄድበትን ቦታ ካለ አናግራትና ቁልፉ ምናምን ቤቱን ተቀበልኝ እና ቢሮ ምናምንም ዘጋጋው። ቁልፎች አሉ ምናልባት አልሸክም። አይ እሱማ ኮምፒውተሮች ምናምን ነገር ቢሮ ናቸው እቃዎች አሉ። ግን መሸጡን ሸጣ አትሄድም። ብር አግኝታለች ብዙ ብር ነው ያስገባውላት። ግን እኔም ሄዴ ነው ብላለች። ወዴት ምን አውቃለሁ እኔም እሄዳለሁ እኔም ሄዴ ነው ነገር ያለች። ወዴት እንደምትሄድ እኔ ማለት ነው ትኬት ቆርጫለሁ ብላ ሪከርድ ነው ያደረገችልኝ። ስጠይቃት ስደርስ ታያለን ያለችኝ። ስለዚህ እስኪ አንተ ተከተላት ሂድ አንተ ይሄና የምትሄድበት ቦታ ካለ ቁልፎቹ ምናምን ተቀበላት። አበባና ትችል ብር አለችኝ። ብር ነው ፈልገው ብዬ የምትፈልገውን ያህል ብር አስገባውላት።
ታዲያ ምን ትፈልጋለች? ብር ካሰከረች በቃ ብሩን ስታገኝ የት ልትሄድ እንዳሰበች አላውቅም። መጀመሪያው ለካስ ለመቀመጥ ሀሳብ የላትም መሰለኝ። እሷም እኔ ዛሬ ምንድነው የቀለበት ፕሮግራም ነው ስል ነው ሮጣ የመጣችው እንጂ ሀሳቧ መጀመሪያ ቤት አልነበረችም።